ሰበር መረጃ ደብረጽዮን ገብረ ሚካኤል በግልጽ ከውጭ ኃይሎች የሚደግፏቸውና የፌዴራል መንግስቱን የሚመቱላቸው ኃይል ማግኘታቸው በይፋ ገለጹ። ይህ ድጋፍ በጦር መሳሪያ በመንግስት ላይ ያለውን በማሟላት የኃይል ሚዛናቸውን ለማስጠበቅ የሚችል ኃይል እንደሆነም ነው የተገለጸው። በራያ አላማጣ ዙሪያ በፌዴራል መንግስት የተደራጁ ታጣቂዎች የራያ ዘብ የሚል ስያሜ በመስጠት የተለያዩ እንቅስቃሴዎች እያደረጉ እንደሆነ ታወቀ። በሌላ በኩል በዋጃና ጥሙጋ በህወሓትና በፋኖ መካከል ውጊያ ተጧጥፏል። በዚህም ሞትና መቁሰል እንዳጋጠመ ታውቋል። በአማራ ክልል በተለያዩ አካባቢዎች አሁንም ጦርነቱ ተባብሷል። አስገራሚ ክስተቶችና ያልተጠበቁ የውጊያ ውጤቶችም እየተፈጠሩ ነው። አሜሪካ ህወሓትን እመታለሁ ስትል አስጠነቀቀ። ይህንን ውሳኔ ለመወሰንም አምባሳደር ማሲንጋ ድጋሜ ወደ መቀሌ እንደሚሄዱና የመጨረሻ ማስጠንቀቂያ ሰጥተው እንደሚመለሱ ታውቋል። ሰላም ጤና ስጥልን ውድ የኤኔን ወዳጆች፣ በቆይታችን እነዚህንና ሌሎች መረጃዎች በዝርዝር ይዘናል። እስከ መጨረሻው ከቆያችሁ ወሳኝና ሰበር መረጃዎች ታገኛላችሁ። ለቤቱ አዲስ ከሆናችሁ ቻናላችንን ላይክ፣ ሼር እና ሳብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል መሆን እንዳትረሱ። አሁን ወደ ዝርዝር ዘገባዎች እናልፋለን። አብራችሁን ቆዩ። በአማራ ክልል በተለያዩ አካባቢዎች አሁንም ጦርነቱ ተባብሰዋል። አስገራሚ ክስተቶችና ያልተጠበቁ የውጊያ ውጤቶችም እየተፈጠሩ ነው። በአማራ ክልል ከፍተኛ የሆነ ጦርነት እየተካሄደ እንደሚገኝ የተለያዩ ምንጮች እየገለጹ ይገኛሉ። በተለይም በደጋ ዳሞትና በሌሎች አካባቢዎች ሰባተኛ ቀኑን ያስቆጠረው ውጊያ ፋኖ ባደረገው የመልሶ ማጥቃት ዘመቻ አንድ ሻለቃ አዛዥና ሌሎች የሻምበል መሪዎች መደምሰሳቸውን አስታውቋል። በዚህም መሰረት የምኒልክ እዝ 102ኛ ኮር 12ኛ ክፍለ ጦር በራያ ቆቦ ወረዳ 106ኛ ኮር 31ኛ ክፍለ ጦር በዳውንት ወረዳ 303ኛ አሳምነው ኮር 19ኛ ክፍለ ጦርና 16ኛ ክፍለ ጦር በጋራ በላስታ ወረዳ የመንግስት ጦርን መምታቱ አስታውቋል። በሌላ በኩል ደግሞ የአሳምነው እዝ አጼ ዘርዓ ያዕቆብ ኮር ነጉድጓድ ክፍለ ጦር በደብረ ብርሃን ከተማ ውስጥ ተስፋዬ ጌታቸው የተባለን የባሶ ወረዳ የሰላምና ደህንነት ኃላፊ መግደሉን አስታውቋል። በላይ እዝ ደግሞ ቤቱን ዘግቶ በመምከር ላይ የነበረ ሲሆን አሁን ወደ ሙሉ ማጥቃት እርምጃ ሊገባ መዘጋጀቱን፣ በሌላ በኩል መንግስት በጎንደር ያሉትን የአድማ ብተናና ሚሊሻዎች በማጣመር የቅማንት ወታደራዊ ጥምረት መመስረቱ፣ በመጨረሻም ቴዲ እዝ የተባለ እዝ በጎጃም ያለውን ፍልሚያ እጅግ ተጠናክረው የቀጠለ ሲሆን ከ105ኛ ኮር በስተቀር አራቱ ሙሉ በሙሉ ከባድ እንቅስቃሴ እያደረጉ ይገኛሉ። በክፍለ ጦር ደረጃም 33ኛ፣ 66ኛ፣ 54ኛ፣ 64ኛ፣ 77ኛ፣ 88ኛ፣ 24ኛ፣ 34ኛ እጅግ ከባድ ውጊያ በብዙ ሰውና የንብረት ኪሳራና የሰው እልቂት እያደረሱ እንደሆነ ተገልጿል። በልዩ ሁኔታ 99ኛ ክፍለ ጦር መንግስት ከፍተኛ ኃይሉን ይዞ በቀጠናው በመግባቱ ሁለቱም የጨበጣ ውጊያ እያደረጉ መሆኑን ታውቋል። ይህም መንግስት አካባቢውን ከሽምቅ ተዋጊዎች ነፃ ለማድረግ መንቀሳቀሱ ቢገልጽም ውጤቱ ከመንግስት አቅም በላይ የሆነ መምጣቱ በግልጽ የሚያሳይ ነው የሚሉ ወታደራዊ ትንተናዎች እየገለጹ ይገኛሉ። ደብረጽዮን ገብረ ሚካኤል በግልጽ ከውጭ ኃይሎች የሚደግፏቸውና የፌዴራል መንግስቱን የሚመቱላቸው ኃይሎች ማግኘታቸው በይፋ ገለጹ። ይህ ምናልባት በጦር መሳሪያ በመንግስት ላይ የሌለውን በማሟላት የኃይል ሚዛን ሊያሟሉላቸው የሚችሉ ኃይሎች እንደሆኑም ነው የተገለጸው። ደብረጽዮን ገብረ ሚካኤል ፌዴራል መንግስቱ በትግራይ ላይ ጥሎት ያሉትን ከበባ ለመስበር የሚያስችለውን አስተማማኝ የውጭ አጋሮች አሉን በማለት ተናግረዋል። በኃይል ስልጣን የያዘውን የክልሉን አስተዳደር የሚመሩት ዶክተር ደብረጽዮን ከመቀለ ከተማ ነዋሪዎች ጋር ባደረጉት ውይይት ክልሉ የተጣሉበትን ዘርፈ ብዙ ክልከላዎች ለመስበር በስትራቴጂክ ደረጃ የሚሰሩ የውጭ አጋሮች እንዳሉት ግልጽ አድርገዋል። ደብረጽዮን የውጭ አጋሮች ያሏቸው አካላት በስም ባይጠቅሱም የውስጥ ምንጮች እንደገለጹት ግን ኤርትራ፣ ሱዳንና ግብጽ ከአየርና የድሮን የውጊያ ድጋፍ ለማድረግ ውስጣዊ ዝግጅትና ስምምነት እየተደረገ እንደሆነ ነው የተገለጸው። ትግራይ አሁን ባለው ሁኔታ መቀጠል ስለማትችል ራስን የመከላከል አቅምን ማጠናከር ላይ ትኩረት ለማድረግ ተገደናል ያሉት ደብረጽዮን የክልሉን ታጣቂ ኃይል ማጠናከር የዓለም አቀፉን ማህበረሰብ ትኩረት ማግኘት ችለናል በማለትም አክለዋል። ጽምዶው የተሰበረውን ድልድይ በጊዜያዊ ማሸጋገሪያ ተሻግሮ ወደ ቤንሻንጉል ጉሙዝ ጥሶ በመግባት ላይ እንደሆነ ምንጮች ገለጹ። ባለፈው የጽምዶ ጥምር ኃይልና ከአርኤስኤፍ ጋር በነበረው ትንቅንቅ ውጊያ በኋላ በኩምሩክ መመታቱን ተከትሎ የኢትዮጵያ መንግስት ኢትዮጵያና ሱዳንን የሚያዋስነው ብቸኛው የሚያገናኘው የኩምሩክ ድልድይን በድሮን ማፍረሱን ይታወሳል። በዚህም ጥምር ኃይሉ ለጊዜው ጉዞውን የገታው ቢሆንም አሁን ግን አስደንጋጭ መረጃ ተሰምተዋል። የኩምሩክ
ጉምሩክ ድልድይ በተንቀሳቃሽ የመኪና ድልድይ በመሻገር በቤንሻንጉል ክልል መጠነ ሰፊ ጥቃት መጀመሩን ምንጮቻችን ገልጸዋል። ይህ ጥቃት የጥምር ኃይሉና የኢትዮጵያ መከላከያ ሰራዊት ፊት ለፊት ያገናኘ ሲሆን ጥምር ኃይሉ ወደ አሶሳ ከተማ የሚያደርገው ጉዞ ቀጥሏል። የጥምር ጦር የአልቡርሃኑ የሱዳን ሰራዊት የህወሓትና የኤርትራ ሰራዊት በጥምረት ያሉበት መሆኑን ታውቋል። ባለፈው ሳምንት በዋጃና ጥሙጋ በህወሓትና በፋኖ መካከል ውጊያው ተጣጥፏል። በራያ አቅጣጫ በተለይም በዋጃና ጥሙጋ አካባቢ በህወሓትና በምሬ ወዳጆ የሚመራው የፋኖ ኃይል መካከል የተቀሰቀሰው አዲስ ውጊያ በአካባቢው ላለፉት ዓመታት የቆየውን የማንነትና የወሰን ውዝግብ ወደ ከፋ ምዕራፍ ያሸጋገረ ክስተት ሆነዋል። ህወሓት አካባቢውን ለቃችሁ ውጡ የሚል ጥሪ ማቅረቡን ተከትሎ የፋኖ አባላት ቦታው ታሪካዊ ርስታችን ነው አንለቅም በሚል የሰጡት ምላሽ ቀጥተኛ የተኩስ ልውውጥ እንዲጀመር ምክንያት ሆኖ ነበር። ይህንንም ተከትሎ ሁለቱም ወገኖች ተጨማሪ ኃይል በማሰባሰብ ወደ ውጊያው በመግባታቸው በሁለቱም በኩል የሰው ህይወት መጥፋቱ ተረጋግጧል። ይሁን እንጂ የግጭቱ መባባስ የአካባቢውን ይዞታ ከመሻማት ባሻገር የቀጠናውን ስትራቴጂካዊ የኃይል ሚዛንና ጂኦፖለቲካዊ ፍላጎቶችን ቁልጭ አድርጎ የሚያሳይ አጋጣሚ ሆኗል። ራያ አላማጣ ዙሪያ በፌዴራል መንግስት የተደራጁ ታጣቂዎች የራያ ዘብ የሚል ስያሜ በመስጠት የተለያዩ እንቅስቃሴዎች እያደረገ እንደሆነም ታውቋል። ዋጃና ጥሙጋ በህወሓትና በፋኖ መካከል ያለው ውጊያም የሚረግብ አይመስልም። እነዚህ ታጣቂዎች በወልቃይት በኮሎኔል ደመቀ ዘውዱ በኩል በሚመራው የተከዜ ዘብ ተብሎ የሚጠራውን አይነት ቅርጽ የያዙ ሲሆን ይህም የራያ አካባቢ ከህወሓት አስተዳደር ለመከላከል የሚል ነው ተብለዋል። ይህ አደረጃጀት ሙሉ በሙሉ በመንግስት አስተባባሪነት የተደራጀ ሲሆን ምናልባትም ይህ አደረጃጀት መንግስት ከህወሓት ጋር ለሚያደርገው ጦርነት አጋዥ ኃይል ይሆናል በሚል ነው ተብለዋል። በዚህ ግንባር የህወሓት ኃይሎችና መንግስት ጦራቸውን በብዛት በማስጠጋት ደም አፋሳሹን ውጊያ ለማድረግ በ11ኛው ሰዓት ላይ መሆናቸውንና አልፎ አልፎም የተኩስ ልውውጥ እንደሚሰማ እየተገለጸ ይገኛል። ህወሓት ላይ የመጨረሻ እርምጃ ሊወሰድ እንደሆነ ተገልጿል። አምባሳደር ማሲንጋ ከህወሓት በኩል ይዟቸው ለሄዱት ሀሳቦች ምላሹን ከፌዴራል መንግስቱ በመቀበል ጁላይ 22 ማለትም ከ2 ቀናት በኋላ ወደ መቀሌ እንደሚያቀና እየተጠበቀ ይገኛል። በአሁኑ ጉዞ ህወሓት ለሰላም ያለውን ቁርጠኝነት ካላስመሰከረ ቀድሞ በታቀደው መሰረት የመጨረሻ እርምጃ በአሜሪካ መንግስት በቀጥተኛ ተሳትፎ ጭምር እንደሚወሰድበት የተረጋገጠ በመሆኑ ታጣቂው የአመራሩ ምላሽ አዎንታዊ የማይሆን ከሆነ ነቅቶ በማዳመጥ በአስቸኳይ ጊዜ ሳያባክን ለመሸሽ ከወዲሁ ዝግጅቱን ሊጨርስ ይገባል እየተባለ ነው። የተከበራችሁ የኔን ወዳጆች ዜናዎቻችን እነዚህ መስሉ ነበረ። ሌሎች ትኩስና ወቅታዊ ዝርዝር የትንታኔ ዜናዎች ቶሎ እንዲደርሷችሁ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ እንዲሁም የዶል ምልክቷን በማብራት አብራችሁን ሁኑ። መልካም ጊዜ።